ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከኢንጓን አካዳሚ የ12ኛ ክፍል ዩኒት 6 ክፍል 1 እና ክፍል 2 አይተናል። በተለይ ባለፈው ቻሌንጅስ ቱ ሰስቴናቢሊቲ የቀጣይነት እድገት የቀጣይነት ልማት ልንለው እንችላለን። ፈተናዎች ምንድናቸው የሚለውን እንደ ፖፑሌሽን ግሮዝ፣ አርባናይዜሽን፣ ኢነርጂ ኮንሳምፕሽን፣ ወተር ስኬርሲቲ የመሳሰሉትን አይተናል። ዛሬ ሰስቴናቢሊቲ ሶሉሽንስ ኤንድ ኤጁኬሽን ነው የምንለው። ሰስቴናቢሊቲ ሶሉሽንስ ኦሬዲ ምን አለ ማለት ነው። ከዚህ ስር የሚያመለክተን ፕሮብለምስ አሉ። ፕሮብለምስ አር ፎሎድ ባይ ቲንኪንግ ኦፍ ሂመንስ። የሰው ልጅ ዝም ብሎ ስለማይ ችግሮችን እየፈታ መሄድ ስላለበት ዜር አር ሶሉሽንስ። ሶሉሽኖቹ ላይ ነው የምናተኩረው በዚህ ትምህርታችን። የሰስቴናቢሊቲ ቻሌንጆቹ አሉ። ፕሮብለምስ ማለት ቻሌንጆቹ ናቸው። ቻሌንጅ ሳይተናል። ናው ዊ ጎ ቱ ዘ ሶሉሽንስ። የመጀመሪያው እንደ ሶሉሽን የምናየው ዌስት ማኔጅመንት ኤንድ ማይክሮብስ ነው። ዌስት ማኔጅመንት ለምሳሌ ፖሉሽንን፣ ላንድ ዲግራዴሽን፣ ዲፎሬስቴሽን ከሰስቴናቢሊቲ ቻሌንጅ ጋር አብረን ስላየናቸው የተፈጥሮ ሀብቶች ጉዳት ማለት ነው። የተፈጥሮ ሀብቶች ጉዳት፣ የአየር መበከል፣ እንደ ግሎባል ዎርሚንግ የመሳሰሉትን ኮንፍሮንት ለማድረግ ለመቀልበስ የመጀመሪያው አንዱ ዌስት ማኔጅመንት ነው። ዌስት ማለት ጽዳጅ ማለት ነው። ጽዳጅ ይሄ ከኢንዱስትሪስ የሚወጣ ከሰፈር የሚወጣ እንደ ግለሰብም እንደ ሀገርም እንደ ከተማ ማየት እንችላለን። ተማሪዎች እዚህ ጋር ዌስትን ድራይ ዌስት፣ ሶሊድ ዌስት፣ ሊኩዊድ ዌስት ብለን መከፋፈል እንችላለን። ደረቅ ቆሻሻ፣ ፈሳሽ ቆሻሻ ከኢንዱስትሪዎች ይወጣል። ዓለም በተለይ ያደገው ዓለም ኢንዱስትሪያላይዝድ ነው የሚወጣል። እሱን ማኔጅ ማድረግ ነው አንዱ ሶሉሽን። ሃይ ኢንካም ካንትሪስ፣ ሃይ ኢንካም ኔሽንስ። እዚህ ጋር ሃይ ኢንካም ኔሽንስ ሲባል በተደጋጋሚ እየገለጽ ነው ስለሆነ ዩዥዋሊ አውሮፓና አሜሪካ አካባቢ አውስትራሊያ ነው የሚመለከተው። ዘይ ፕሮዲውስ 34% ኦፍ ግሎባል ዌስት። ከጠቅላላው ከሰባቱ አህጉር 34% ሚንስ ወደ 1/3 የሚሆነውን ኒርሊ 1/3 1/3 የሚሆነው ዌስት ፕሮዲውስድ የሚደረገው ባደጉት ሀገሮች ነው። ዲስፓይት ቢንግ ኦንሊ 16% ኦፍ ዘ ፖፑሌሽን 1/3 ከፍተኛውን የሆነ ዌስት ፕሮዲውስ የሚያደርገው 16% የሚሆነው የዓለማችን ህዝብ ነው። ስለዚህ ግሎባል ቻሌንጁን የሚፈጥረው ጥቂት የህብረተሰብ ጥቂት የዓለም ክፍል ነው ማለት ነው ያደገው። ምክንያቱም ዛያር ኢንዱስትሪ ያላቸው ኮንሳምፕሽን አላቸው፣ ብዙ ነገር ይጠቀማሉ። ብዙ ኢነርጂ ፎሲል ፊውልስ ኮምቢውዝ ይደረጋል፣ ጥቅም ላይ ይውላል ማለት ነው። ባዮሎጂካል ሶሉሽን እዚህ ጋር ሶሉሽኑ ኦሽን ማይክሮብስ ላይክ ሲያና ባክቴሪያ ፊክስ አባውት ሃፍ ኦፍ ዘ ወርልድስ ካርቦን ዳይኦክሳይድ ስሩ ፎቶሲንቴሲስ ናቹራሊ ስሩ ፎቶሲንቴሲስ ካርቦን ዳይኦክሳይድ ለፎቶሲንቴሲስ ጥቅም ላይ ሲውል እንደሚጸዳ ካርበን ሰከስትሬሽን ብለን በሌላ በዩኒት 2 ዲስከስ አድርገናል ተማሪዎች። አንዱ ይሄ ነው፣ ባዮሎጂካል ሶሉሽንስ ነው። ሁለተኛው ባዮፊውልስ ዚስ ማይክሮብስ ካን ቢ ኮንቨርትድ ኢንቱ ካርበን ሪች ሊፒድስ ፎር ባዮፊውል ፕሮዳክሽን። ሶ ይሄኛው ደግሞ ሲንቴቲክ ነው። ሰው ቴክኖሎጂ ተጠቅሞ ይሄን ዌስት ወደ ሚጠቅም ነገር መቀየር ይችላል። የመጀመሪያው ኦሽንስ ናቹራሊ ስሩ ባክቴሪያስ ስሩ ፎቶሲንቴሲስ ካርቦን ዳይኦክሳይድ ካን ቢ ኮንቨርትድ ማለት ነው። ሁለተኛው ደግሞ ሰው ቴክኖሎጂ ተጠቅሞ ወደ ባዮፊውል መቀየር ይችላል። ባይ ፕሮዳክቱን ዌስትን ወደሚጠቅም ምርት መቀየር። እሺ ተማሪዎች፣ ሁለተኛው ሶሉሽን የሰስቴናቢሊቲ ሶሉሽን ሽፍት ቱ ሪኒዌብል ኢነርጂ ነው። ምን ማለት ነው? ሽፍት ፍሮም ነን ሪኒዌብል ቱ ሪኒዌብል። ከነን ሪኒዌብል ኢነርጂ፣ ነን ሪኒዌብል ማለት ፎሲል ፊውልስ ማለት ነው። ኦይል፣ ናቹራል ጋዝ፣ ፔትሮሊየም ማለት ነው ተማሪዎች። እዚህ ጋር ይሄን እየተጠቀመ የሰው ልጅ ከተሞች እያደጉ የህዝብ ቁጥር እየጨመረ ካርበን ኢሚሽን እየጨመረ በካይ ጋዞች ልቀት ወደ ከባቢ አየር እየጨመሩ ግሎባል ዎርሚንግ የቴምፕሬቸር መጨመር ስለመጣ እንደ ሶሉሽን እዚህ ጋር ሁለተኛ በዋናነት እየተወሰደ ያለው የዓለም አቅጣጫ የመፍትሄ አቅጣጫው ምንድን ነው? ወደ ታዳሽ የኃይል ምንጮች ሽፍት ማድረግ ነው። እነማን ናቸው እነዚህ? ሶላር ኢነርጂ፣ ጂኦተርማል ኢነርጂ፣ ዊንድ ኢነርጂ ኤንድ ሃይድሮተርማል ወተር ኢነርጂ ነው። ወደ እነዚህ መምጣት አለበት እንደ ዓለም ማለት ነው። ከእነዚህ ውስጥ ሶላር ኢነርጂን ስናይ ዘ ሶላር ቺምኒ ሃዝ 3 ኤሌመንትስ ሶላር ኢነርጂ ዚስ አር ግላስ ኦፍ ኮሌክሽን፣ ያ ማለት ሶላር ኢነርጂን ኮሌክት የሚያደርግ ግላስ ዘይን ኮሌክተር ቺምኒ አለ ቺምኒ ኤንድ ዊንድ ተርባይን መጨረሻ ላይ ሶስተኛ ደረጃ አንድ ቁጥር 2 ቁጥር 3 ቁጥር ተርባይኑ ሜካኒዝሙ አሰራሩ ምንድነው? ኤር ኢዝ ሂትድ አንደር ግላስ አየሩ እንዲሞቅ ይሆናል። ራይስስ ስሩ ኤቶል ታወር ይሄ ነው። ነምበር 2 ዱ ቱ ኮንቬክሽን ኤንድ ድራይቭስ ተርባይንስ ተርባይኑ እንዲንቀሳቀስ እንዲሽከረከር ያደርጋል። ሶ ኤሌክትሪሲቲ ፕሮዲውስድ ይሆናል ማለት ነው።
ባጭሩ ምንድነው የዚህ ጥቅም? የነን ሪኒዌብል ታዳሽ የሆነ ሪኒዌብል የሆነ ታዳሽ የኃይል ምንጭ በተለይ ሶላር ኢነርጂ መጠቀም አንደኛ ሎ ኮስት ነው፣ ዝቅተኛ ዋጋ ነው ያለው። ኢኮሎጂካል ብሬክ ዳውን የለውም። ኖ ኢኮሎጂካል ብሬክ ዳውን ሚንስ ስነ ምህዳራዊ አካባቢያዊ ተጽዕኖ የለውም። ኤር ፖሊዥን፣ ወተር ፖሊዥን አያስከትልም። ሶስተኛ ኖ ሴፍቲ ሃዛርድ የለውም። በሰው ልጅ ደህንነት ላይ የሚያስከትለው ነገር የለም። ኢንቫይሮንመንታል ፍሬንድሊ ነው ማለት ነው። ከአካባቢና ከሰው ጋር የተስማማ ነው። ሌላው ግሪን ቢልዲንግ ነው። በቢልዲንግ በኮንስትራክሽን ሴክተር እንደ ሶሉሽን የሚታየው ሰስቴናብል ቢልዲንግ ዲዛይንስ ፎከስ ኦን የህንፃ ነው። የኮንስትራክሽን ይሄ ሰው ሰራሽ የሆኑ ነገሮች ሲሰሩ ፎከስ ኦን ሃይ ፐርፎርማንስ ኦቨር ፊውል ላይፍ ሳይክልስ። ኪ ጎልስ እዚህ ጋር ዓላማው ምንድን ነው? ሚኒማይዚንግ ናቹራል ሪሶርስ ኮንሳምፕሽን የተፈጥሮ ሀብት አጠቃቀምን መቀነስ፣ ሪዲዩሲንግ ኢሚሽንስ ዛት ኢምፓክት ኢንዶር ኤንድ አውትዶር ኢንቫይሮንመንት ሚንስ ኢንዶር ሚንስ ቤት አካባቢ ሰፈር አካባቢ ለምሳሌ ከተሞች፣ ህንፃዎች፣ የመኖሪያ ግቢዎች፣ መስሪያ ቤቶች፣ ተቋማት ግሪን እንዲኖራቸው ማለት ነው። ትምህርት ቤት ለምሳሌ ትምህርት ቤት ይኖር 2000 ካሬ ሜትር ግቢ ያለው ትምህርት ቤት ግሪን ካለው ግሪን ኮምፓውንድ ካለው አንደኛ ማስተማሪያ ነው፣ ኔቸር ስኩል ይሆናል። ሁለተኛ ደግሞ ግሪን ቢልዲንግ ስትራቴጂን እየተከተለ ነው ማለት ነው። በተለያየ አጋጣሚ ህንፃዎች ራሱ አንድ ህንፃ ራሱ በጣም ከግሪን ጋር እንዲዛመድ ተደርጎ መሰራት ነው። አውትዶር ይሄ ምንን ይከላከላል? የቤት ውስጥ ኢንዶር ኤንድ አውትዶር ማለት የቤት ውስጥ ወይም የከተማ ውስጥ እና የከባቢ አየሩን የብክለት መጠን ይቀንሰዋል፣ ሞዴሬት ያደርገዋል። ቴምፕሬቸሩን የካርቦን ዳይኦክሳይድ መጠን እንዲቀንስ ያደርጋል። ይሄ ግሪን ቢልዲንግ ግሪን ስትራቴጂ ማለት እንችላለን። አረንጓዴ ልማት ስትራቴጂ ጋር የሚገናኝ ነው። በሶስተኛው የዚህ ቁልፍ ዓላማ ሚኒማል ኔጋቲቭ ኢምፓክት ኦን ሳይትስ ኢኮሲስተም ነው። ስነ ምህዳሩ ላይ፣ ውሃ ላይ፣ አፈር ላይ፣ እጽዋት ላይ፣ እንስሳት ላይ በአጠቃላይ የሚያስከትለው ተጽዕኖ ይቀንሳል። በዚህ እያየን ያለነው ተማሪዎች የሰስቴናቢሊቲ ቻሌንጅን ለመቀነስ የምንጠቀማቸውን የሰው ልጅ በአቅጣጫ እንደ ዓለም የተቀመጡ መርሆችን ነው፣ አቅጣጫዎችን ነው ማለት ነው። ከዚሁ ከሰስቴናቢሊቲ ሶሉሽንስ ርቆ የሚሄደው ሌላው ኢኢ ነው። ኢኢ ሪፈርስ ቱ ኢንቫይሮንመንታል ኤጁኬሽን ነው። ሊትራሊ ምን ማለት ነው? እዚህ ጋር የአካባቢ ትምህርት ማለት ነው። የአካባቢ ትምህርት ኢንቫይሮንመንታል ኤጁኬሽን ኢዝ ኢን ኤጁኬሽን ኢን ዘ ኢንቫይሮንመንት፣ ኤጁኬሽን አባውት ዘ ኢንቫይሮንመንት ኤንድ ፎር ዘ ኢንቫይሮንመንት። ሶስት ኮንሰፕቶችን እዚህ ጋር ማየት ይጠቅመናል። ኤጁኬሽን ኢን ዘ ኢንቫይሮንመንት ሚንስ አካባቢ ላይ ያሉ ነገሮችን ማወቅ ነው፣ መረዳት። አካባቢ ላይ ብዝሃ ሕይወት አለ፣ እጽዋትና ዝርያዎች አሉ፣ እንስሳትና ዝርያዎች አሉ፣ ሰዎች አሉ፣ ኢኮኖሚ አለ። አካባቢ ምን ይዟል ነው። ለምሳሌ አንድ ፓርክ ወይም አንድ ወረዳ፣ አንድ ቀበሌ፣ የገጠር አካባቢ ወስዳችሁ ብታዩት አፈሩ አለ፣ ሰው አለ፣ አየር አለ፣ ውሃ አለ፣ እንስሳት አሉ፣ ሁሉም አይነት ስፒሽስ። እሱን መረዳት ነው። አባውት ዘ ኢንቫይሮንመንት ሚንስ ስለ ሲስተምስ ማወቅ ነው። በኢንቫይሮንመንቱ መካከል ያሉትን ኤሌመንቶች እና በመካከላቸው ያለውን መስተጋብር መረዳት ነው። ለምሳሌ ገጠር አካባቢ ይሄ ከከተሞች ወጣ ብላችሁ የከተሞች ዳርቻ ስትመለከቱ መሬት አለ። በመሬትና በምርት መካከል ግንኙነት አለ። ለምሳሌ አርሶ አደሩ የሚያመርተው መሬትን፣ ውሃን፣ የዝናብ ውሃን፣ አየርን ተጠቅሞ ነው። ቴክኖሎጂ ይጠቀማል። ሰው የሰው ጉልበት ይጠቀማል። የተፈጥሮ ሀብት ይጠቀማል። መስተጋብር አንዱ ተጎዳ ማለት ሌላው ተጎዳ ማለት ነው። ለምሳሌ አንድ ፓርክ ውስጥ እጽዋት ተጎዱ ማለት የመጀመሪያው በባዮሎጂ የምታውቁት ፉድ ዌቭ እና ፉድ ቼይኑ አፌክትድ ይሆናል ማለት ነው። የምግብ ሰንሰለቱ ይጎዳል። ዛት ኢዝ ሲስተም ዘ ኢንቫይሮንመንታል ሲስተም። እሱን መረዳት ነው ኢንቫይሮንመንታል ኤጁኬሽን። ሌላው ፎር ዘ ኢንቫይሮንመንት ሚንስ ፕሮቴክሽን ነው። ይሄ የሚያመለክተው ፕሮቴክሽን ኤንድ ኮንሰርቬሽን ነው። አካባቢ ባለበት ከነጤንነቱ ከነተፈጥሯዊ ሁነቱ መጠበቅ እንዳለበት መረዳት ማለት ነው። እዚህ ጋር ስኪልስ ነው፣ ፓርቲሲፔሽን ነው፣ ስኪልስ ነው። ይሄኛው ስኪልስን ነው። የሰው ልጅ አካባቢውን በደንብ በአካባቢ ትምህርት ስለ አካባቢው አወቀ ማለት አካባቢውን ይጠብቃል ማለት ነው። የሰው ልጅ አካባቢውን በአግባቡ ተረዳ ማለት በአካባቢው ላይ ያሉትን ምንዝሮች፣ ኤሌመንቶች እና በመካከላቸው ያለውን መስተጋብር ተረዳ ማለት ነው። ጎሉ ምንድን ነው? የኢንቫይሮንመንታል ኤጁኬሽን ጎል ዓላማው ምንድን ነው? ቱ ዴቨሎፕ ኢኮሎጂካሊ ኤጁኬትድ ፖፑሌሽን፣ ኢኮሎጂካሊ ኤጁኬትድ ኢንቫይሮንመንታሊ ፍሬንድሊ ቢሄቪየር ኤንድ ሞቲቬትድ ቱ ቴክ አክሽን። ኤጁኬትድ የሚለው ኖሌጅ ያለው አካባቢውን በደንብ የተረዳ ማህበረሰብ መፍጠር ነው። ኤንድ ሞቲቬትድ ቱ ቴክ አክሽን ሚንስ ፕሮቴክት ሊያደርግ የሚችል አክሽን የሚለው እዚህ ጋር ፕሮቴክሽን ነው።
ፕሮቴክቲንግ ዘ ኢንቫይሮንመንት የሰው ልጅ አካባቢውን ሲንከባከብና ሲጠብቅ አካባቢውን መጠበቅ ማልማት እና መጠቀም ነው ፕሪንሲፕሉ። መጠቀም ብቻ ሳይሆን ማልማትና መጠቀም ተፈጥሮ ወይም ሪሶርሱ መሬት፣ ውሃ፣ አየር፣ እጽዋት፣ እንስሳት ነው። እሱ በአግባቡ ሲያዝ እሱን መጀመሪያ ሲረዳ የሰው ልጅ በአግባቡ ይጠብቀዋል። በአግባቡ ሲጠብቀው በአግባቡ መጠቀም ይችላል። ይሄን ማድረግ የሚችል ማህበረሰብ መፍጠር ነው የአካባቢ ትምህርት ዓላማ። ለማን ነው የሚሰጥ የሚል ጥያቄ ብናነሳ ለማንኛውም የህብረተሰብ ክፍል ነው። ለማንኛውም ለአርሶ አደሮች፣ ለከተማ ነዋሪዎች፣ ለማንኛውም የሰው ልጅ ኢት ኢምፓወርስ ፒፕል ቱ ሜክ ፕሮአክቲቭ ዲሲሽንስ በየአጋጣሚው የሰው ልጅ የሚወስናቸው ውሳኔዎች ለምሳሌ ሽንት ቤት ስንጠቀም፣ እጽዋትን ስንጠቀም፣ እንስሳትን ስንጠቀም፣ ደን የሚጠቀሙ ሰዎች ደን እንዴት መጠቀም እንዳለባቸው፣ ውሃን የሚጠቀሙ ሰዎች ውሃን እንዴት መጠቀም እንዳለባቸው፣ አፈርን ወይም መሬትን መጠቀም ያለባቸው አምራቾች መሬትን እንዴት መጠቀም እንዳለባቸው የሚወስኗቸውን ውሳኔዎችና የሚወስዷቸውን ድርጊቶች ይወስናል ማለት ነው። ፓወር ያደርጋል፣ አቅማቸውን ይገነባል። ዛት ኦነር ኢኮሎጂካል ኤንድ ሶሻል ኢንቴግሪቲ የሰው ልጅ ከአካባቢው ጋር የተስማማ ባህሪ እንዲኖረው ለማድረግ ነው የአካባቢ ትምህርት ዓላማ። የአካባቢውን በደንብ የተረዳ ሀገር ወይም ማህበረሰብ ከአካባቢው ጋር የተስማማ ነው የሚሆነው። ውሃን አይበክልም ማለት ነው። ውሃን አልምቶ ይጠቀምበታል፣ ፊሽ ያመርትበታል እንጂ አይበክለውም። መሬትን ዲግሬድ አያደርገውም ወይም ደግሞ አያጋልጠውም፣ እንዲሸረሸር እንዲጎዳ አያደርገውም፣ አልምቶ ይጠቀምበታል። የአካባቢ ትምህርት የራሱ ባህሪያት አሉት። ካራክተሪስቲክስ ኦፍ ኢንቫይሮንመንታል ኤጁኬሽን አንደኛው ላይፍ ሎንግ ለርኒንግ ነው። ኢንፎርማል ነው ማለት ነው። ይሄ ኢንፎርማል። እሺ ተማሪዎች ስለ ትምህርት ስናነሳ በሶስት ክፍልን ማየት እንችላለን። ፎርማል ኤጁኬሽን፣ ኢንፎርማል ኤጁኬሽን እና ነን ፎርማል ኤጁኬሽን። ለምሳሌ ፎርማል ኤጁኬሽን የሚባለው በመደበኛ በትምህርት ቤቶች በአንደኛ ደረጃ በሃይስኩል፣ በዩኒቨርሲቲ፣ በኮሌጅ፣ በቴክኒክና ሙያ በኮሌጅ ገብተን ሰርቲፊኬት የምንቀበልበት ትምህርት ፎርማል ነው፣ መደበኛ ትምህርት ነው። ካሪክለም አለው፣ የተቀረጸ የተዘጋጀ መጽሐፍ አለው። ሁለተኛው ደግሞ ኢንፎርማል ለርኒንግ አለ። ለምሳሌ በዜና እንማራለን፣ በስብሰባዎች እንማራለን፣ በኦንላይን እንማራለን። በተለያየ አጋጣሚ የሰው ልጅ ይማራል። ኢንቫይሮንመንታል ኤጁኬሽን በተለያየ አጋጣሚ ሁሉም ሰው ነው የሚማረው ማለት ነው። ላይፍ ሎንግ ነው፣ የእድሜ ልክ ነው። ላይፍ ሎንግ ለርኒንግ ኢት ኢንቮልቭስ ኤቭሪዋን ሁሉም ሰው የሚማረው ነው። ጤና ጣቢያዎች በጤና ዘርፍ በጤና በኩል በግብርና በኩል በተፈጥሮ ሀብት በኩል ፍሮም ዩዝ ቱ ፖሊሲ ሜከርስ ከወጣቶች እስከ ፖሊሲ ሜከሮች ግራንድ ፓሬንትስ አረጋውያን ትልልቅ ሰዎች ሁሉ ይማራል። ለምሳሌ ምን ማለት ነው? የግል ንጽህና በተመለከተ የአካባቢ ንጽህና በተመለከተ ስለ ተፈጥሮ ሀብት በተመለከተ ስለ ሳኒቴሽን በተመለከተ ሁሉም ሰው ነው እውቀት የሚያስፈልገው። አካባቢያዊ ችግሮችን እየለዩ አካባቢን ሳይጎዱ አካባቢን እያለሙ መኖር ስለሆነ ይሄ ደግሞ ለሁሉም ሰው ስለሚያስፈልግ ላይፍ ሎንግ ነው፣ የእድሜ ልክ ትምህርት ነው። ሁሉም ሰው ነው የሚማረው ከወጣት እስከ ጎልማሳ አረጋውያን ካልተማሩ ሰዎች እስከ ፖሊሲ ሜከሮችና መሪዎች ድረስ ሁሉም ሰው ያስፈልገዋል። ሌላው ባህሪው ኢንተርዲስፕሊነሪ ነው። በአካባቢ ትምህርት ሁሉን ኢት ሊንክስ ጂኦግራፊ የተለያዩ ትምህርቶችን እና እውቀቶችን ያገናኛል። በጂኦግራፊ የምናውቃቸውን፣ በባዮሎጂ የምናውቃቸውን፣ በኬሚስትሪ በፊዚክስ የምናውቃቸውን። ለምሳሌ ስለ አየር ብክለት ማወቅ ይጠበቅብናል። አየር እንዴት እንደሚበከል የአየር ፖሊሽን ስለ ጋዝ የኬሚስትሪ እውቀት ነው። የተፈጥሮ ሀብት ዲስከስ ስናደርግ የጂኦግራፊና የባዮሎጂ እውቀት ነው። ስለ እጽዋትና እንስሳት ደህንነት ስንወያይ የባዮሎጂ ነው። ስለዚህ ሁለገብ ነው። ኢንተርዲስፕሊነሪ መስቀል ተሰላጤ ወይም ደግሞ ሁለገብ ማለት ነው። በአንድ ትምህርት ሳይሆን በተለያዩ የጥናት መስኮች የምናገኘውን እውቀት አንድ ላይ አድርጎ መማር ማለት ነው። ኢንቫይሮንመንታል ኤጁኬሽን ዊዝ ሶሻል ስተዲስ ከማህበረሰብ ትምህርት ጋር ከሰላም ጋር አካባቢ ደና ካልሆነ ምርት ደና አይሆንም። ምርት ደና ካልሆነ የሰው ልጅ ደና አይሆንም። የሰው ልጅ ደና ካልሆነ ድህነት ይመጣል። ድህነት ከመጣ ሰላምና መረጋጋት አይኖርም እያልን ስለምናገኝ ከታሪክ ከአርት ጋር ይገናኛል። ሶስተኛውና ሌላው ባህሪው ክሪቲካል ቲንኪንግ በጥልቀት ማሰብን ይጠይቃል። ኢት ቲችስ ፒፕል ሃው ቱ ቲንክ የሰው ልጅ የሚያከናውነው የዕለት ተዕለት ድርጊቱ አካባቢን ይጎዳል አይጎዳም፣ ቀጣይነት ያለው እድገትን ሰስተኔብሊቲን ይጎዳል ይጠቅማል የሚል እየተነተነ ነው የሚሄደው ማለት ነው። ለምሳሌ አንድ ሐይቅ ቢኖር ሐዋሳ ሐይቅ ወይም ጣና ሐይቅ ወይም አሸንጊ ሐይቅ የሆነ ሐይቅ ኢትዮጵያ ውስጥ ሐይቁን የሚጠቀሙት ሰዎች ክሪቲካሊ ካላሰቡ ለምሳሌ ከገደብ በላይ አሳውን ከተጠቀሙት ከጥቂት ዓመታት በኋላ የአሳው ዝርያ ስለሚጠፋ እነሱ ራሱ ይጠፋሉ፣ ስራቸውን መስራት አይችሉም ማለት ነው። ያንን ዙሪያ መለሱን የችግሮችን መንስኤና ውጤት እያሰቡ መኖር ነው።
የሰው ልጅ ከአካባቢው ከዓለም ጋር ተጣጥሞ መኖር የሚችልበትን አስተሳሰብ መያዝን ይጠይቃል። ኖት ዋት ቱ ቲንክ ምን ማሰብ ዝም ብሎ መሸምደድ መማር ብቻ ሳይሆን እንዴት መኖር እንዴት አካባቢያችን መጠቀም እንዳለብን ስለማሰብ ነው የሚያተኩረው። ተማሪዎች የዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄዎች እናያለን። የመጀመሪያው ጥያቄያችን የሚለው which renewable energy technology use a glass roof collector a tower and wind turbines ከሚከተሉት የትኛው የታዳሽ የኃይል ምንጭ ቴክኖሎጂ ነው ግላስ ኦፍ ሩፍ ኮሌክተር ታወር እና ዊንድ ተርባይን የሚጠቀመው ያለን ነው። በአውቶማቲካሊ መልሳችን ሃይድሮ ኤሌክትሪክ ዳም ይሄ ወተር ኢነርጂ ነው። ጂኦተርማል ኢነርጂ የከርሰ ምድር ነው። ልክ እንደ አፋር ሪፍት ቫሊ አካባቢ የከርሰ ምድር ሙቀት ያለበት አካባቢ የሚሆን ነው። ኒውክሊር ሪያክተር መልሳችን ሲ ነው ማለት ነው። ሶላር ቺምኒ። ሁለተኛው which group of organisms is responsible for fixing about half of the carbon dioxide on earth የትኞቹ ህይወት ያላቸው ዝርያዎች ናቸው ግማሽ የሚሆነውን የካርቦን ዳይኦክሳይድ መጠን በመሬታችን ዙሪያ ፊክስ የሚያደርጉት የሚያጠፉት? ኤ ሬንፎሬስት ትሪስ፣ ቢ ሶይል ፈንጋይ፣ ሲ ኦሽን ማይክሮብስ፣ ሲ ኢንሴክትስ። መልሳችን ዲ ኦሽን ማይክሮብስ ናቸው። ውቅያኖስ ላይ ያሉ ማይክሮብስ ካርቦን ዳይኦክሳይዱን ኮንቨርት ያደርጉታል ፎቶሲንቴሲስ ስለሚካሄድ። ሶስተኛው ጥያቄ ኢንቫይሮንመንታል ኤጁኬሽን ኢዝ ቤስት ዲስክራይብድ አዝ ኤጁኬሽን። ይሄ የትርጉም ጥያቄ ነው። ተማሪዎች የአካባቢ ትምህርትን የበለጠ የሚገልጽልን ሀሳብ የትኛው ነው ያለን ነው። ኤ ኤጁኬሽን ኦንሊ ፎር ፕራይመሪ ስኩል ስቱደንትስ ለአንደኛ ደረጃ ብቻ የሚሰጠው ይሄ ፎርማል ነው፣ ሲጀመር ኢንፎርማል ነው ያልነው። ቢ አባውት ሂስቶሪካል ኢንቫይሮንመንታል ዲዛስተርስ ይሄ ሲንግል ነው፣ ታሪካዊ ስለሆኑ የአካባቢ ጉዳቶች በታሪክ ዓለማችን ስለገጠማት ድርቅ፣ ጎርፍ፣ ረሃብ የሚያወራ ይሄ ስፔሲፊክ ነው። ኢንቫይሮንመንታል ኤጁኬሽን ደግሞ ጀነራል ነው ብለናል። ኢት ኢዝ ኢን ዘ ኢንቫይሮንመንት አባውት ዘ ኢንቫይሮንመንት ኤንድ ፎር ዘ ኢንቫይሮንመንት በአካባቢ ውስጥ ስላሉ ነገሮች ስለ አካባቢ ሲስተም ስርዓት እንዲሁም አካባቢን ስለመጠበቅ ስለሆነ መልሳችን ሲ ነው። አራተኛው ዋት ኢዝ ዘ ኮር ካራክተሪስቲክስ ኦፍ ጉድ ኢንቫይሮንመንታል ኤጁኬሽን አንድ ጥሩ የአካባቢ ትምህርት ምን አይነት ባህሪ አለው? ኤ አድቮኬቲንግ ፎር ዋን ስፔሲፊክ ፖለቲካል ፓርቲ ለአንድ ለተወሰነ የፖለቲካ ፓርቲ አድቮኬት ማድረግ መቀስቀስ ይሄ አይደለም። ቢ ቲቺንግ ፒፕል ሃው ቱ ቲንክ ኢንዲፐንደንትሊ ሰዎች እንዴት እንደሚያስቡ እንዴት እንደሚወስኑ እንዴት እንደሚኖሩ ማስቻል ነው። መልሳችን ቢ ነው። ሲ ሜሞራይዚንግ ኦንሊ ሳይንቲፊክ ፎርሙላስ የተወሰኑ የሳይንስ ፎርሙላዎችን ቀመሮችን ማስታወስና መሸምደር ላይ ያተኩራል ነው። ይሄ አብሮ አይሄድም። አንሪሌትድ ቱ ዘ ኮስችን ጥያቄው ጋር አብሮ አይሄድም። ዲ ፎከሲንግ ኤክስክሉሲቭሊ ኦን ባዮሎጂ ብቻ ሳይሆን መልቲ ዲስፕሊነሪ ነው ብለናል። የተለያዩ የትምህርት አይነቶች ላይ ያሉ እውቀቶችን አንድ ላይ በማጣመር የሚሰጥ የትምህርት አይነት ነው። ተማሪዎች የዕለቱን ትምህርታችን ወይም ክፍል በዚህ እናጠናቅቃለን። ደህና ሁኑ።